በልቡ ብቻ ነው። ኧረ ተሰብሯል። ሁለት ጥርሱ ወልቋል። ይኸው በእውኑ? አዎ፣ ሁለት ጥርስ የለውም። ሁለት ጥርሱ ነው አለቀ። አዎ፣ የፊት ጥርስ የለም እኮ። ይኸው ሁለት ጥርስ እኮ ሁለት ጥርስ። ሁለት ጥርሱ ነው አለቀኝ። ሁለተኛ እግሩን ሰበረኝ። ሶስተኛ ደግሞ የጭንቅላቱ እዚህ ጋር ጭንቅላቱን ገምሰዋለች። ግደላት እዛ ይደና ግደላት እዛ ዝም ብለህ ታወራለህ ወይ? ሚስቴ ነበረች። ተገላ ስትወድቅ ተገላ ስትወድቅ ዝም ትላለህ። ወሬ አቃተች። ምን ላድርጋት? ማማዝናት ነገሩ ማንም የሚችላት የለም። ሰፈራችን ላይ በጣም ከባድ ሰው ናት። ኦይ መንግስት ነች የገደለችው። እሱ ነው የሚለው ከባድ ሰው። ኧረ ምንድን ነው ደግሞ እዚህ ጋር ያስቀምጡት? እዚህ ውስጥ መነጥሩ አለ። ቆይ አንዴ ያው ቁጭ በል። ሰው ሲሞት የሚያስቅ ነው ይሄ። ግደላት። በሁለት ወንጀል ነው መግደል። እንዴ እሱን ያገደለችው ክሰስ ነው የሚባለው። እሱን ያገደለችው እኮ ክሰሳት ነው የሚባለው። ኧረ ይቅርብህ። ፖሊስ ጣቢያ ሂደህ ክሰስ። ሁለት ጥርሱን አወለቀች አይደለ? ሁለት ጥርሱን አወለቀኝ። ቆይ ሁለት ጥርሱን አወለቀኝ። ሁለት ጥርሱን አወለቀ። ጉልበቱን ሰበረች። ደግሞ ሶስተኛ ራሱን ገምሰዋለች። አናቱን በቃ ገለዋለች። ምን ታወራለህ ወሬ? እኔ ገላታለሁ እንዴ! ወንጀል ነው። ለምን ይገላታል? ሂዶ ይክሰስ። እሱ ገደለችው። ይኸው አልሞተም። ይኸው አለ። ወይ ጉልበቱ ተሰበረ። በምን እየሄደ ይሰራል? ቆይ እስኪ ልጠይቀው። ለምንድን ነው የደበደበች? ለምንድን ነው የደበደበች አልኩት። ምግብ ካልገዛህልኝ ከቀበሌ ክበብ። ጉልበተኛ ሌባ አይደለም። ምን አውቃለሁ። ችግር ሌባ አይደለችም። ሀብታም ትሆነች ራሷ በገንዘቧ ገዝታ ትበላ። ድቤት ብላና ደግሞ አይደለችም እንዴ? ይቺ ደግሞ ልግዛላት ብልም በየአይነትም ሽሮም አትበላም። ክትፎ ያው ወንበር ውስጥ የተቀመጠበት ይከፈልበታል። የስጮይ አልኩበት ገበያ ይወጋልኛል። የስጮም እኔ 4 ደም የተቀዳ ነው ሰውነት። ያው ሰጦት በቃ ምንድን ህልም ሳይፈቱ ገና ለገና ለወንበር ያስከፍላሉ። የስጮይ አልኩበት ለወንበር ያስከፍላሉ። ወንበሩ በገንዘብ ተገዝቶ ነው የመጣው። ይሰበራል። ኮንቴ እንዳይመታሽ መስኮቱ ዘጋ። እና ደግሞ የሁለት አይኔ ሞራስ ይገፋል። ያቃል 4 ደም የተቀዳ ነው ሰውነት። ቆይ እርሶ የወንበር የሚያስከፍሉት የቤቱ የሚያስከፍሉት ኤምባሲ ኖት እንደ እማማ ዝናሽ? እርሶ አሜሪካ ኤምባሲ ኖት ወይስ የኬንያ ኤምባሲ ኖት? የኮቴ መሆኑ ነው። የመጡ ወንበሩ የተቀመጡት የመጡበትን ጉዳይ ልምል ያስፈቱት ሆነ መርቁን ሊሉት ሆነ እየከበሩ ነው። እሱ ህልም ሊያስፈታ ነበር። ህልሙን መፍታት አልቻሉም። እርሶ መፍታት አልቻሉም። ስለዚህ መመለስ አለቦት። መግደል፣ ነፍስ መግደል የስጩ ይዋልቁበት። በቃ ሌላ ህልም አለኝ ነው የሚለው። እሺ ንገረኝ። ምንድን ነው እናንተ? ምንድን ነው የምትንጋጉት? አጥሩት። የእሱ ልጆች ናቸው። ልጆቹ ናቸው የእሱ የኔ ልጆች ናቸው። ማመዝ ከሴትዮዋ ወልዷል እኮ
ከደበደበችው ወልደዋል እንዳትነግራቸው ብለኝ ነው። ዝም በሉ። ተደበደበችው ወልደዋል። ውሽማው ላይ ሚስቱ ናት። ሚስቱ ነው ሽማ እንዳትነግረው ብለውኝ ነው። እንዳትነግራቸው አግብቷት ነው። ወረዳ ልፍ በሉ ተበሩ ላይ ደግሞ ገላው ሞቶ ያለ አባታቸው ላይ እስክታችሁን ሄዱና ገላችሁ ፎክሩ። አባታችሁን የገደለ ዝም በሉ አትንገራቸው ብለውኝ ነበር። ዝም በሉ ለማላለጆቹ ለእርሶ አትንገራቸው ብሎኝ ነበር። ታዲያ ለምን ነገራችሁ? ይዛችሁ መታችሁ ለምን ነገራችሁ? ታዲያ እንዲህ ይቆጡኛል። እማማ ዝናሽ ይቆጡኛል። አትንገራቸው። ሌላ ህልም አለው። ሌላ ህልም ፍቱለት። በህልሜ አለ። በህልሜ ሁለቱም ሚስቱ ናቸው። አዎ 3 ናቸው። እሱማ አንዷ እዛ ውጭ ጋር ቆማል። ልፍ በሉና እዛ ወዲያ ይጫወቱ። ተዋቸው። በሩ ላይ ምንድን ነው? በር ላይ ታውፊት መብረቅ ተወርውሯል ከሰማይ። በር የሚዘጋ በር ላይ የሚቆም እሱ ምንም መብረቅ የለም። ታውፊት በር አትዝጉ። ልፍ በሉ። እማማ ዝናሽ እንዳይሉ በሩ ሲዘጋ አይወዱም። እማማ ዝናሽ በህልሜ ሩቅ አገር ሄድኩ ይመስለኛል አለ። ከዛ እዛ ሩቅ አገር ትልቅ አዳራሽ ውስጥ ገብቼ አለ ጉድጓድ ቆፈርኩኝ አለ። አንዱም ህልም ያየው ሁሉ ደስ አይልም። ጥሬ እዚህ ውስጥ ተቀምጦ እላው ላይ ተመርኩዘ የአይኑ ብርሽን አሁን አለ ሩቅ ቦታ ሄጄ ትልቅ መጋዘን ውስጥ ገባሁ አለ። መጋዘን ውስጥ ጉድጓድ ቆፍሬ እየሰሙ ነው። ጉድጓድ ቆፍሬ አለ እዛ ወርቅ ስቀብር አየሁ። ከበዳቸው እንዴ ማማዝና ወርቁ ተቀበረ በቃ ተፈታ። አየሁ ወርቁ ተቀበረ በቃ። የተቸገርክ ጊዜ የምትዋጣው ወርቅ ነው። በልሙ እኮ ነው እኮ በቃ በልሙ ቀበረ አይደለም። በውኑ ያውጣዋል። ቀበረ አስቀመጣ። በልሙ ነው ያየው። ደስ አለው። እንደዚህ እንደሚፈቱ አላውቅም። አብራርተው ፈታተው ነው ህልሙን ያስቀመጡት። በጣም ጎበዝ ነው። በጣም ጎበዝ ነው። አይ ልጨምር ይላል። አይ 100 ብር ይሄ ብቻ ነው አይደል? ሌላም ህልም አለኝ ነው የሚለው። የሰውን ሁሉ ህልም ሰብስቦ ይዞ መጥቶ ነው። ያቺ የደበደበችው ሴትዮ ህልም አላት። የእሷን እኮ የሰውን አልፈታም። የሰውን ያቺ የደበደበችን ሴትዮ እኮ አልፈታም። አይፈታም። ያውም የጠራቱ የገደለችው የእሷን ፍቱልኝ። መግደል ነው በቀን ሌላ የለም። አይተውት በቃ። የቅድሙ ግን ቆንጆ አድርገው ነው የፈቱልኝ። እንደ እማማ ዝናሽ ህልም የሚፈታ ሰው እዚህ ምድር ላይ እስካሁን አልተፈጠረም፣ ወደፊትም አይፈጠርም አለ እሱ። እንደ እርሶ ህልም የሚፈታ አለ እንዴ? እንደሳቸው ህልም የሚፈታ አለ? የለም። ሰው ሁሉ እንዲህ እያለ ነው የሚመጣው። ፈቱት እኮ በጣም ፈቱት። አብራርተው ነው የፈቱት። ቢሬንዳ እንኳ ይዘው አልመጡ። በእጃቸው ባዶ እጃቸውን። የምዛ የተጎለተውስ ምንድን ነው የሚለው? ያኛው እንኳን ብድር ካበደሩኝ ብሎ ነው የመጣው። አያበደሩኝ ብሎ ነው የመጣው። አያበድሩም እያልኩት ነው። ማን ነው የሚያበድረው? እርሶ ቸጋር
የእነሱ ጣይ የመንግስት ወታደሮች አሉ እዚህ ታዲያ ቤት ይህም የመንግስት ነው። የቤቱ ይህም ተነቃው ይህም ቤቱ ተነቃው እቃው ቤቱ ተነቃው ይህም የመንግስት ነው። እዚህ ራስ ያለው ግቢ ያሉ የመንግስት ወታደር ዞረው በበሩ ይመጣሉ። ጎትተው መንግስት ጋር ወጥተዋል። አትሉም 100 ክፈል። ኧረ አይሻይልም የወንበሩ ይሄንን የመሰለ ቁንጅና ይዤ እዚህ መምጣት የራሱ ለእኔ አለ። ለምን ገደል አስገባም? ገዲ ቀባ ኦሮሞ ገዲ ቀባ ማለት ይሄን መልስ አምጡ እንኩ ይሄንን ሰዱ እኮ ቆዩ ያው እሺ እንኩ ያስ ያውቁታል። ይኸው ሊቀደድ ደረሰ እና ህልም መርቁኝ ነው የሚለው። እሱ ደግሞ መርቁኝ 100 ብር ምርቃት የለም። 100 ብር ምርቃት የለም። ምን እንደውም ሳይከፈልም ይመረቃል። በባዶ ነው ቅርብዬ ነው በባዶ የምፈታው። መርቁኝ ያው እሱን የሰጡት ግን መርቁኝ በደንብ መጀመሪያ 200 ብር መርቁኝ ብሏል። ይሄ ስንት ነው? 200 ብር ብዙ ነው። የእውነት 200? አዎ ያው ይሄ ሁሉ ህዝብ እያለ አውቶ እንትን ምንድነው ስራ መስተራው በለው። ስራው የሬሳ ሳጥን ነው የሚሰራው። የሬሳ ሳጥን ይሰራል። የሬሳ የሚቀበርበት ሰው የሚቀበርበት እየሰራ ይሸጣል። ደሞዝ ደንበኛ ደሞዝ ከፍለዋል ወይ ምንድን ነው የሚጎተቱት? ሰሞኑን ስራ የለም። አላበታ ነው እዚህ ምንድን ነው እያገቡ አረ የሰውየውን ጨርስ መጀመሪያ ተው እንዴ። ቤቱ ይፈርስ የለም እንዴ? አይፈርስም። አሁን ጎተተውን አየህ? አዎ የኔ ልጅ ነው። ምን ጎትቶ ያወጣው? አዎ ከኔ ጋር የሚሰራ ነው። ለምን እዚህ አጎርክ? እዚህ ቤቱ ይፈርስ የለም? አንሳው ብዬው ነው። ግድግዳው ይወድቅ የለ? ይቅርታ። አሁን ይሄ ልጅ የሚለው ስራውን ነገርኩት አይደል? ምንድን ነው ስራው? የሬሳ ሳጥን እየሰራ ነው የሚሸጠው። አሁን የሚለው ምንድን ነው? ገበያ የለም። የሬሳ እድርተኞቹ አይደሉም እንደ የሚከፍሉት? እሱ ምን ያገናኘዋል? ይሄ እኮ እድርተኛ አይደለም። አያውቃቸውም እድሮቹንም እንዴ። የእድር ሰው ሲሞት ሬሳው እኮ ስራ ጠፋ እየመጣ ሳጥን የሚገዛ ሰው የለም። ስራ ጠፋ ነው የሚለው። የሬሳው ሳጥን የሚገዛ የለም። የሬሳው ሳጥን እሱ ለብቻው የግል ነው የሚሰራው። አረ እንኳን ጠፋ። አልሰጠኝም። ወስጄበት ነው። ዝም በሉ እንዳይናገር። ያመጣበትን ነው የሰጠው። አልሰጠኝም። ወስጄበት ነው። አላወቀም እሱ። ሲሰጠኝ ለእርሶ 200 ብር ሲሰጡት ቀላቅሎ ሰጠኝ ገንዘቡ። አላወቀም። እኔ ቀንሼ ነው የሰጠሁት ለእርሶ። መስኮቱን ዘጉ። መስኮቱ ላይ ቆመው ያዳምጣሉ። እዛው ገለል በሉ እስቲ፣ ገለል በሉ ከመስኮት። ምንድን ነው ገለል በሉ።
እማማ ዝናሽዬ ለሌላ ጊዜ ልንገሮት ምክር ልምከሮት። እኔ የአዋቂ ምክር ስሙ። እንግዲህ አዋቂ ሊመክሮት ነው። ተዘጋጁ። ምኑን ነው የምትዘጋጀው? ለምክሩ ነው። ልመክሮት ነው። ይኸውልዎት እንግዳ ሲመጣ ግደለው፣ ስበረው ምናምን አትበሉ። እሱ እኮ ይወዳታል አውቆ ነው። ይሄ ሁሉ ሶስት ቦታ ሁለት ጥርሱን አወለቀ። ሁለት ጥርሱን አወለቀ። ጉልበቱን ሰበረ። ደግሞ ራሱን ፈለቀ። ደብቆኝ ነው እንጂ ወገቡንም ሰብረዋለች። ገላው የለም እንዴ ታዲያ? አሁን ምን አለኝ? ይኸውልዎት እማማ ዝናሽ ይኸውልዎት እኔ እሱ ፊት ለፊት አልናገርም ብዬ ነው እንጂ ካልደበደበችኝ የወደደችኝ አይመስለኝም አላለም። የወደደችኝ አይመስለኝም ካልደበደበችኝ። ይሄን ሁሉ ያወራን ሳደበደበው ነው አይደለም። ካልደበደበችኝ የወደደችኝ አይመስለኝም፣ ስትደበድበኝ እንደወደደችኝ ነው የማውቀው አለ። ውሽማ ነኝ ማለት ነው። ኧረ ምን አውቃለሁ። ያላቀመኝ ኧረ ይቅርብን። እንደዚህ የተንበጨበጨ ነገር ጎርፍ ያመጣው ቆሻሻ ነገር ነው ሁሉ ይሄ። እንደዚህ ያለ ሁለተኛ ይዘን ኧረ እኔ ሁለተኛ እንደው ገንዘቡን በራሱ እንደው ወደዛ እንደዚህ አምጥተው ወደ ኪስ ላይ ቢጥሉት ወደዛ አምጡት። እንደው የእሱ የተጎልተው የዋሉበት አይ የጥሩ እንትን አይደለም ንግግራቸው ጥሩ ስላልሆነ ገንዘቡም አይ ወንበሩ ደግሞ የጮኩበት ራሴ ትበታል። አይ የእውነቱ የጮሁበት ስንት ነው? በሉ እንካፈል። አሁን ቆይ ራሴ አዳምጥ። ራሴ አይ እንካፈል። ልሄድ ነው እንካፈል። አታስቀይሱ። እንካፈል ራሴ ትበታል። እንካፈል። ቢሪንዳ የለ ጦም ሲደርስ ሮብ ነው። ጦም ሲደርስ ምረጣው ቢሪንዳ ምናምን በቤት በቃ በዚህ ገዝቼ ልምጣ። አምጡ። በዚህ ልግዛ። በሙሉ ነው የምትወጣው። በ400 ብሩ ገዝቼ ሎት ልምጣ። እንዴ ትልቁን ቤት? አዎ ትልቁን ይችላል። መልስ አለ። መልሱንም አመጣሉታለሁ። እኔ መልስ 50 ብር አልቀበልም፣ 10 ብር አልቀበልም። እንዴ አሁን ለምሳሌ ይሄ 400 ብር ነው። ምሪንዳው 350 ብር ከሆነ 50 ብር መልስ አለ። እሱን ሰጦታለሁ። እንዴ ወይስ መልሱን ልውሰደው? አንዱ 100 ብር 2 ቢሪንዳ ነው። ትልቁን ብገዛሎት አይሻልም? አንዱን ትልቅ ብገዛሎት ይሻላል። መጣው ገዝቼ ልምጣ። ሁሉንም ወሰድክ ማለት ነው? ሁሉንም ማለት 400 ብር ነው የወሰድኩት። ይኸው 400 ብር እኮ ነው። እሱ 200 ነው ማለት ነው። 400 ብር ነው። ስንታየው ና እስኪ። አቤት ናቸው ወዲህ ትልቁ ትንሹ ዳውር ስንት ነው? ያ ትልቁ ኧረ 230 አይደለም። ስንት ነው ትልቁ? ቆይ ጠይቄ መልሱን እሰጦታለሁ። ይኸው እሺ 50 ብር አልቀበልም እኮ ጠይቄ በዛው እገዛለሁ። 400 ብሩን በሙሉ ወሰድ ምናምን የለም ላይ መጣው ሮብ ነው። በኋላ ተቀድሶ ነው። 8 ሰዓት ነው የምጠጣው። ሮብ ነው ዛሬ ተቀድሶ ነው። በኋላ ተቀድሶ ነው። ተማለህ ሮብ ነው ዛሬ ሮብ ነው። በኋላ 8 ሰዓት ተቀድሶ ነው የምጠጣው። 8 ሰዓት ቅዳሴ ተቀድሶ ያሰበርከው ምንድን ነው? ጣቴን ሰበርከው። ለምንድን ነው የምትገነጣጥለኝ? ለምንድን ነው የምትገነጣጥለኝ? ገና እንናያለን።
ያንተዋ የታል? ከራስና የጠጣቡ ሸሽጌው ነው እኮ የታል? ያው 290 የታል? ና ለምን ገባህባቸው? ያዙ ያ ሁለት እዚህ ይዞ መጥቶ ሸሽጎት አይደል እሱ? ኧረ አይደለም ገዝቼ ነው የመጣው። አሁን ምን ጊዜ ሱቅ ደርሰህ መጣ? ለምን ለከፍከ? አይ አንተ እየተረገምክ። አሁን ምን ጊዜ ሱቅ ደርሰህ መጣ? ይኸው 290 ብር ይኸው መልስ ያዙ። 290 ነው ይሄው። ይሄ 100 ብር መልስ። ተላይ መልቲ እዚያ ተላይ መልቲ ልብስ አልወስድም። መልስ እኮ ነው። አልቀበልም። እሺ ይሄንን ያዙ። ይሄንን ይኸው 190 ብር ነው የተመለሰሉት። 400 ብር ሰጡኝ። በቃ እኔ ወስዷለሁ። ያው መልስ 100 ብር። የ100 ብር ነው። አዎ እንዴ 400 ብር እኮ ነው የወሰድከው እኮ። 400 ብር ወሰድኩኝ። በ300 ብር ገዛው። 100 ብር መለስኩሎት። እንዴ 300 ነው የሚገዛው? አዎ 300 ብር። አዎ 290 ብር ነው። 10 ብሩን አልቀበልም አሉ። ይሄ ብጥቅጣቂ አልቀበልም። በሉ ብርጭቆ አምጡ እንጠጣ። እንዴ ማለት ገና ለእናንተ ነው የተገዛው። እርሶም ጠጡ ለእኛም ጠጣ። ጾም አልደረሰም። ሮብ ነው አልተቀደሰም። ገና ሮብ ነው። በማይመጣ መጡ። ተቀድሶ ነው። 8 ሰዓት ነው እኔ የምቀምሰው። ሮብ ነው ዛሬ። ለዛሬ አይጠጡም። ለምን ለእናንተ ብዬ ነው። እግዜር ያስረግ። ዓርብ ሮብ ጡሚ እንዲቀርብሽ ብሎ የ10 ዓመት ሊወኘ እኔ ነው። አይ እንግዶቹ ልንሄድ ነው። አሁን ጠጡ። እንዴ ጭራሹንም የሰጡትን ገንዘብ ቢል እንዲያገተው መልሰው ሊጠጡበት። አይ ስለምንቸኩል አሁን እርሶ ጠጡ። 8 ሰዓት ሳይሆን ነው የሚሉት። ለምን ብዬ እንዴር በህልሜ ያስረከበኝ። ዓርብ ሮብን ጡሚ እንዲቀርብሽ ብሎ በህልሜ ነግሮኝ ነው። እዝጌ ድሮ ወጣት ኮኝ እንዲያሁን አሮጊት አልሆን። ይሄኔ ቁርስ በልተዋል እኮ። ድሮ ወጣት ኮኝ በተወለድኩ 10 ዓመት ይኮኝ እንድቀርብሽ ጉዳ በተወለድኩ የ10 ዓመት ይኮኝ። አዳምጡ። እሺ ወይ እኔማ ለ6000 እኛ ጊዜ ስሰማው ነው። እሺ በተወለድኩ በ10 ዓመቱ የ10 ዓመት ይኮኝ። በተወለድኩ 10 ዓመት ይኮኝ። እግዜር በልሜ የወርቅ ቀንበሩን ይዞ መጥቶ ቁጭልና ዓርብ ሮብን ጡሚ እኔ እንድቀርብሽ፣ ዓርብ ሮብን ጡሚ እኔ እንድቀርብሽ አለኝ። የዓርብ ሮብ ጡም ለምን ለእናንተ ብዬ ነው። እዚህ ጋር ከምትጎለት ብርጭቆ ይዘህና አንተ ምንድን ነው እዚህ? አይከፈትም። አሁን አልሰጥም። አይሰጡም። በቃ ተውት። አልሰጥም። አይከፈትም። በቃ አልሰጥም። ተውት። በቃ ውሃ እንጠጣለን። ውሃ አሎት? ውሃ እንጠጣሽ። ውሃ እኔ አላውቅም። እናንተ አይደለም የምታስተናግደው ቤቱን። በቃ ውሃ ይጠጡሽ። ውሃ ጠጣንካ። አንተ አይደለም ቤቱን። ውሃ ይጠጡ። ሰውዬ መሬት እንዳይረጭ። ብርጭቆ የለም። በዚህ ልሰጣቸው ነው። ተው። ኧረ እኔ አላውቅም። እኔ አላውቅም። ይሄ ደግሞ ውሃ ሲጠጣ ጉማሬ ነው የሚመስለው። እንደ ጉማሬ ነው የሚጠጣው ውሃ። ማሽኑ ውሃ ውድ ነው የሚገዛው። ኧረ አጨርሰው እንዴ! የማሽኑ ውሃ ትከፍላለህ። የማሽኑ ውሃ ውድ ነው የሚገዛው። ለምን አውጥተህ ሰጠህ? ለእኔ የተቀመጠው። እኔ ምን አውቃለሁ? ጉማሬ እንደሆነ አላወቅኩ እንዴ። ይሄ አታዩም? በአንድ ለእኔ የተቀመጠውን እያነሳው የምትሰጠው ለእኔ የተቀመጠውን ተገዝቶ ነው፣ እየተገዛ ነው የሚመጣው። እንዲሁ አይመጣም። የማሽኑ ውሃ የሚጠጣው። በሉ ያችን ጠጡ። በኋላ ደግሞ እማማ ዝናሽ አንቺ ላሉ መልእክት ልካለታለች። ለእርሶ ቆንጆ ነገር ልካለታለች ከአሜሪካ። ምን አገባሁት? ለእኔ ይሰጡኛል። ተቀብያለሁ ብለው ይነግሯታል በስልክ። እኔ ወስዷለሁ። ከእሷ ጋር አልነጋገርም። ባፌ በትንፋሽ
ባሲ አልነጋገርም ተስቷ ጋር ነገር ያለው እኔ እንዳያመልጠኝ ነው ዝም ብዬሽ ቆንጆ ነገር ልካለች እኔ ወስደዋለሁ እኔ ሰጥ ደርሶኛል አንቺ ላሉዬ አልልም ወይ አልልም ኧረ አለቃ ይሰበርብኛል ወይ የአይኑ ብርሽን መናጠብ ይሰበርብኛል ወይ አታላይ መልቲ የቅጥን ቅበዳታለ ከቅጥ የሚወጣው አራታለው ወይ አደራ ምንድን ነው ነገር ለወቀው የላከችው ኧረ ቆንጆ ነገር ነው ዝም ብሎ እኮ ለወቀውና ነው እንደው ስልክ አገናኝቷለሁ አንቺ ላሉዬ የላክሽልኝ ነገር ደርሶኛል እንደው ፈጣሪ አዎ እርሶ ለሷ ወይ እናንተ ወደው እዚህ ዋጥ ለማድረግ እኔ እሷን ሴትዮ ነገር ያለው እዝጌት ሀገር ወስዶ ኢንተርኔት ስልክ እዝጌት ሀገር ላይ አንስቶ ይወሰደልኝን እንትን ነው ማር ነው ማማዝናሽ ማር ከአሜሪካን ሀገር ልካ አደር አለማማ ዝናሽ ስጡልኝ ብላ ልካ ነው ተቀብያለሁ እኔ እኮ ምን አገባው ደርሶኛል በል ወይ ስሞትልህ አንተ መድኃኒት ጨምራ ላከችልህ ማን አንችላል ዱሮም በጠጅና አረቄ በውስኪ በምግብ መድኃኒት አብልታለች። ድሮም እያበላችሁ ነው የኖርከው። ላንቺው ልሞትልሽ እንድትል የዛሬን ቅበሩኝ። ማሩ ደግሞ ቆንጆ ነጭ ማር እኔ አላውቅም። በቃ ምን አገባው እርሱ መድኃኒት አትቀበል። እኔ እቀበላለሁ። ቆንጆ ነው፣ ቀምሼዋለሁ። መድኃኒት ነው፣ ቆንጆ ነው። ሰውዬ ትገላለች። አትገለኝም፣ ትወደኛለች። ልደውልላት ቆይ አንዘር ፕላስ ቆይ እየጠራ ነው ስልኳ። ሄሎ አንቺ ላሉ እንደምን ዋልሽ? እናንተ ጋር ሌሊት ነው። እንደምን አመሸሽ? ደህና ነሽ አንቺ ላሉ የኔ ተስፋ የኔ አለኝታ የኔ መከታ የኔ ሁሉ ነገር አንቺ ላሉዬ እኔ ደህና ነኝ ከአንቺ ሀሳብና ናፍቆት በስተቀር ያንታረቄ አንቺን ሳስብ እምባዬ መንታ በጉንጮቼ ላይ ይወርዳሉ። ያንተ ጠጅ ያንተ አረቄ ያንተ ውስኪ እምታጠጣህ ሁሌ ማታ አንቺን እያሰብኩ ቀንም አንቺን እያሰብኩ ማልቀስ ነው ስራዬ። ደህና ነሽ ወይ? አሁን ራሱ እምባዬን ተቆጣጥሬ ነው እንጂ እኔ ናፍቀሽኛል አንቺ ላሉዬ። የላክሽልኝ ማራው ሰጥቻለሁ፣ አድርሻለሁ። ይኸው ስሚያቸው ደርሶኛል። በል አንተ ሰጥቻለሁ። አንተ ኧረ ውሸታቸውን ነው አንቺ ላሉዬ። ተናደደች አንቺ ላሉ። ይኸው አልፈልግም። ኧረ አንቺ ላሉዬ ውሸታቸውን ነው፣ ሰጥቻቸዋለሁ። አልፈልግም፣ አልቀበልም። ኧረ አንቱ ተው። አሁን እንደውም ሊበሉ ነው። 8 ሰዓት። አልፈልግም፣ አልቀበልም። አንቺ ላሉዬ አሁን 8 ሰዓት እስከሚሆን እየጠበቁ ነው። ሮብ ስለሆነ ይጾማሉ። አሁን ሊበሉ ነው ማሩን። አልቀበልም፣ አልፈልግም፣ አልቀበልም። ቅባቱን ሰጣቸው ወይ? ቅባቱን አዎ ሰጥቻቸዋለሁ። አልቀበልም። የምን ቅባት ነው? ቅባት ሰጥ ምን አገባሁት እኔ ወስጄዋለሁ። ዝም በሉ እርሶ። አልቀበልም። የሚስቱን ያንን ቅባት አንቺ ላሉዬ ሽቶም ደርሷል። ሰጥቻቸዋለሁ። ሽቶ ደርሶታል ወይ? ሽቶ ምኑንም አልፈልግ፣ ማሩንም አልቀበል፣ ሽቶውንም አልቀበል፣ ሁሉንም አልቀበል። ግልገል ሱሪም ልክ የለው ደረሰት ወይ?
ይሄ ላንቺ ላልዬ ሁሉንም አልቀበል። ለመድሽ? እንግሊዘኛ ለመድሽ? ለዘከር አሰጪው እስቲ አናግሪኝ በእንግሊዘኛ። ለመድሽ እንግሊዘኛ? ኦራችላሉ። አቤት 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 ደግሞ እንግሊዘኛ። ትናንት ሄዳ አሜሪካን ተማረች እንግሊዘኛ። በእውነት? እስቲ በእንግሊዘኛ አዋሪኝ። የጨረጨረች አሮጊት። እስቲ ኦኬ ታንክስ ቱ ጋድ። አቤት 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 አቤት። ዋው 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 ዋው። የታል ንግግሩ የሚሰማው? በሱ እርሶ እንግሊዘኛ ይሰማሉ? ይሰማሉ እንግሊዘኛ? አንተ እንግሊዘኛ መቼ ተማር? ያዋርዶትም ያዋርዶ አረበለ ያለብህም አትሄድም እንዴ? ድሪንክ ኦር ጠላ ድሪንክ አለች። ጠላ ድሪንክ ማለት ጠላ ድሪንክ እየጠጣው ነው ጠላ አለች። አሁን አስተዋዛ ድሪንክ አለች። ድሪንክ በእንግሊዝኛ ይጠመቃል። አሜሪካን ጀመረች። እሷ ከሄደች ጀመረች። አጥለቀለቀችው አሜሪካን በጠላ እኮ እየጠመቀች ትሸጣለች። ጀመረች። ፕሬዚዳንቱ ራሱ አምጭልኝ ከኢራን ጋር ያለኝ ግንኙነት ጠላ እየጠጣው ነው የሚፈታው እያሉ ነው። ይሄ ነው አንቺ ላሉዬ ምነው ስራ የለብም? አትሄድም? ሰጥቻቸዋለሁ። ስራ ሌላ 1000 ብሩን ብር ሲሆን ስማ 1000 ብር አልቀበልም። አልተቀበልኩም። አልቀበልም። አብረናል። ቻው አንቺ ላሉዬ። ግልገል ሱሪም ልኬሎታለሁ። ግልገል ሱሪ ታነጫች ሙታን ታላለ ማለት ብዬ ነው። በሉ ደህና ሄሎ አንቺ ላሉዬ። አረ በቃ አንቺ ደግሞ ምንድን ነው? ቻው በቃ ማታ ደውዬ እንነጋገራለን። አንተ አረ ተይ በቃ ቻው ቻው። ይሁን እንዲያው ይችን ብቻ እየለቀሪ የሁሉ ስጮህ አልኩበት። እዚህ ቁጭ ያሉት የሰጡኝን ያው ምሪ እንዳገዛውሎት አይደል እንዴ? እንዴ የሶስቱም የሁለቱም የከፈሉት አንድ ይሄን ብቻ ገዛ። አዎ 390 ማነው 290 ብር ገዛው። የሰጡኝ 400 ብር ነው። 110 ብር ሰጠሁት። 10 ብሩን አልቀበልም ነው መለሱ። የታል? ይኸው መለሱት እኮ እርሶ። እንዴ 50 ብር ቢጫ ነው። ቢጫ 50 ብር አይደለም 5 ብር 10 ብር አልቀበልም እኮ አልቀበልም ስላሉ ኪሴ ውስጥ ከተትኩኝ። 100 ብር መልስ ሰጥቼዎታለሁ። አሁን 8 ሰዓት ሳይሆን ምሪንዳውን ጠጡና እኛ ምን ጠጣ እያለ ነው። አትበያ ገና ለእነሱ ነው የመጣው። እነሱ ነው የሚሉ ገና ለእነሱ ነው የመጣው። አንድ ላይ እንጠጣ። ሰው አብሮ ሲበላ ሲጠጣ ነው የሚያምርበት። ስጮህ የዋልኩበትን ገንዘብ ደህና ሁኑ። የማማ ዝናሽ ወዳጆች ደህና ሁኑልን። እሺ ቤንዳችሁን በጣም ነው የምናመሰግነው። 1900